ከአላህ በኋላ እናቷ እንጂ ማንም ያሌላት አንድ ምስኪን ወጣት ሴት ነበረች። ያለ ፍላጎቷም የአጎቷን ልጅ አግብታ ትኖር ነበር። የአጎቷ ልጅ በጣም ጨካኝና ሁል ጊዜ ሚስቱን እንደ ሰራተኛ የሚያሰራትና ይመታት ነበር። ጭካኔው ሲበረታባት ምንም ነገር ማድረግ የማትችል አሮጊት እናቷ ጋር እየሄደች የባሏን ጭካኔና በደል ትነግራታለች። እናቷ ምንም ማድረግ ስለማትችል እሷን ከማጽናናትና ከማባበል ሌላ ምንም ነገር ማድረግ አትችልም ነበር። ልጅቷም ይሄን ተግባሯ ባሏ ሲበረታባትና ሲጨክንባት እናቷ ጋር እየመጣች ማልቀሷን ቀጠለች። በዚህም ሁኔታ ላይ ሳሉ ያ አሮጊት እናቷ አጀሏ ይደርስና ልጅቷም እናቷ ስር ገብታ ስቅስቅ ብላ እያለቀሰች አንቺ ከሞትሽብኝ ማን ነው የሚያጽናናኝ? ማንስ ጋር መጥቼ ነው አቤቱታዬን የማቀርበው? ትላታለች። እናቷም አምሽሮ ልጄ፣ እኔ ከሞትኩ በኋላ ሲጨንቅሽና ሲከፋሽ ነገሮች በሚጠፉብሽ ሰዓት ወደ አርግተሽ መስገጃሽን ይዘሽ ወደ እኔ ቤት ነይና ከዛን 2 ረካ ሰግደሽ አላህን ለምኝ አቤቱታሽንም ለሱ አሰሚ ብላ መከረቻት። እናቷ ከሞተች በኋላ ልጅቷ ነገራቶች ጥብብ ሲሉባት የእናቷን ምክር አስታውሳ የወዶ ውሃ መስገጃዋን ይዛ ወደ እናቷ ቤት ሄደች። ወዶ አርግታ 2 ረካ ሰግዳ እያለቀሰች ለአላህ አቤቱታዋን ነገረች። ሰግዳ አላህን ለምና እንደጨረሰች ደስ የሚል ስሜት ይሰማት ጀመር። ከዛ ቀን በኋላ ነገራቶች ሲጠቡባት መስገጃዋን ይዛ ወደ እናቷ ቤት ትሄዳለች። ከዛም ስትመለስ በጣም ደስተኛ ትሆናለች። በዚህም ጊዜ ተንኮሉ በጣም ደካማ የሆነ ሸይጣን በሁለቱ መሃል ይገባል። ባልየው ሚስቱ ሁል ጊዜ በደስታ ስትመለስ ይመለከታት ጀመር። ተደብቃኝ የሄደች የሆነ ነገር ማድረግ ጀምራለች እያለ መጠራጠር ጀመረ። እኔ ሳላቅ የምታረገው ነገርማ አለ፣ ማጣራት ይኖርብኛል ብሎ ሚስቱ የወዴት እንደምትሄድ ማወቅ ፈለገ። በቀጣይ ቀንም ሚስትየዋ እንደተለመደ መስገጃዋን ይዛ ወደ እናቷ ቤት እየሄደች ሳለ ባሏ በድብቅ ይከታተላት ጀመር። ምስኪኗ ልጅም እንደተለመደ ወዶ አርግታ መስገጃዋን አንጥፋ አላህን መለመን ጀመረች። አላህ ሆይ ባሌን ቀጥተኛውን መንገድ ምራልኝ፣ ለእናቴም ምሕረትህን እከጅላለሁ እያለች ስቅስቅ ብላ ዱዓዋን ስታረግ ባሏ ይመለከታታል። ከድንጋጤው ብዛት የሚያረገው ጠፍቶበት ቆሞ እያለቀሰ ይመለከታት ጀመር። ያ ሁላ አመታት ሚስቱ ላይ እያረገ የነበረ ጭካኔና በደሎች ፊት ለፊቱ ድቅን አሉበት። አጠገቧም ተንበርክኮ እባክሽ ይቅርታ አርግልኝ፣ ወላሂ ይሄን ያህል እንደምታስብልኝ አላቅም ነበር፣ ይቅርታ አርግልኝ እያለ አጠገቧ ማልቀሱን ቀጠለ። ሚስቱም ባሏ በድንገት ብቅ ብሎ እንደዚህ እያለቀሰ ይቅርታ ሲጠይቃት ስትመለከት በጣም ተገረመች። ሁኔታዎቹ በአንዴ እንዲህ መቀያየራቸውና አላህ ሱብሓነሁ ወተዓላ ዱዓዋን በአንዴ ስለተቀበላት አስደሰታት። ባሏም ከልቡ ይቅርታ ስለጠየቃት እሷም ይቅርታውን ተቀበለች። ማታውንም ሁለቱም የእናቷ ቤት አደሩ። ተኝተው ሳለ እንዲህ የሚል ድምፅ ትሰማለች። 10 ዓመት ሙሉ ላንቺ ቅርብ የሆነና ምንም ነገር ማድረግ የማይችል ሰው አቤቱታሽን ስታቀርቢ ነበር። ነገር ግን ወር ባልሞላ ጊዜ ውስጥ ለጌታሽ አቤቱታሽን አቅርበሽ በአንዴ ከዚህ ሁኔታ ወደዚህ ወደሚያምረው ሁኔታ ቀየረልሽ የሚል ድምፅ ትሰማለች። ልጅቷም ጌታዋን አመስግና ደስ የሚል ህይወት መኖሯን ቀጠለች። አላህ ሆይ የሰው ነገር ከሚከጅሉት አታርገን፣ ባላቸው ላይ ተብቃቅቶ ከሚኖሩት አድርገን፣ አንተን ከሚፈሩትና አንተን ከሚያስታውሱም አድርገን፣ አሚን ያ ረቢ። ከዚህ ታሪክም የሆነ ትምህርት እንወስዳለን ብዬ አስባለሁ። እናም እኔን ለማበረታታት ለምትፈልጉ እንደዚህ አይነት ታሪኮችን ደስ የሚሉት አጫጭር ታሪኮችን የምትፈልጉ ከሆነ ቤቴን ሰብስክራይብ አድርጉ፣ ላይክ አድርጉና አበረታቱኝ እላችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።